አስጠልሽ። አይትዬ የእናትነት ወድሽ ቃል ልጅሽ እንዳልሆነች ነግሮች እንደሆነ ብታውቂ ጥሩ ነበር። እውነተኛ ልጅ የት ሆን ያለችው? እኔ ምን እያሰብሽ ነው? ቆይ በእርግጥ ይገባኛል፣ ከኔ ውጭ ማንም ሰው የላትም። በዛ ላይ ደግሞ ወላጅ እናቴ መጥፎ ነገር ተናግራታለች። ወይ ልጅን አደራ ላንተ ሰጥቼ ነው የምሄደው። በይደ ነው ይሄ ጫማ ያልማዝ ብልብል ብሌን ሁሉንም ነገር አውቃለች ማለት ነው። በጣም ነው ደስ የሚለው። ዳጊ እንግዲህ ብዙ ነገር ነው ለብሌን ውለታ የዋለላት እውነቱን ለመናገር። እናም እንግዲህ ብሌን እውነቱን አውቃለች፣ እውነቱን ደርሳበታለች። እንዲሁም ደግሞ ዳጊም እንግዲህ ስለ እናቱ ያወቀው ነገር አለ። ወይዘሮ ገነት እናቱ እንደሆነች አውቋል ማለት ነው። እንግዲህ ዳጊ እንዴት ነው ወይዘሮ ገነት እናቱ መሆኗን ያወቀው? ብሌንስ ደግሞ አሁን ላይ ምን ወሰነች? በዛ ላይ ደግሞ እንደተመለከት ነው ማለት ነው። በመግቢያ ላይም እንዳስቀመጥኩላችሁት ወይዘሮ አልማዝ ነቅታለች። ነገር ግን አቶ በኃይሉ አሁን ወይዘሮ አልማዝን ይደብቃታል። ምክንያቱም ሁሌም ቢሆን አንቺ እኮ የሰው ነፍስ አጥፍተሻል፣ አንቺ እኮ እንደዚህ እያለ ለመውቀስ እንዲያመቸው ማለት ነው ሰላምዬን ይህንን ሊያደርግ ወስኗል። ከዛስ ምን ሊያደርግ ይችላል የሚለውንና የተፈጠሩትን እንዲሁም ደግሞ ኔክስት ምን ሊሆን ይችላል የሚሉትን እናወራለን ማለት ነው። ሰላም ሰላም ውዶችዬ፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን በሰላም መጣችሁ ወደ ቻናላችን። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰቦች ላይክ ማድረጋችሁን አትርሱ ማለት ነው። እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛችኋለሁ። እናም ብዙ ደስ የሚሉ ነገሮች ተፈጥረዋል በዚህ ክፍል። ከነዚህም ውስጥ ዋናው ነገር ግን ወይዘሮ አልማዝ እንኳንም ነቃች ያስብላል። በእርግጥ ወይዘሮ አልማዝ ማለት ነው ብትነቃም አሁን ላይ አቶ በኃይሉ ሊጠቀምባት ፈልጓል። ምክንያቱም አቶ በኃይሉ አሁን ላይ ሊያደርግ ያሰበው ነገር ምንድን ነው? ሰላም እና ቃል እንዲሁም ደግሞ ዳግምንም ጭምር ተጠያቂ ማድረግ፣ ልክ እንደሱ ወንጀለኞች ማድረግ ነው የሱ አላማና የሱ እቅድ ማለት ነው። ስለዚህ ያን ለማድረግ ደግሞ ምን ይፈልጋል? እቺ ሴት እንደሞተች በቃ ማለትም ብሌን ያው እናቷ እንዳልሆነች አውቃለች። ምክንያቱም ብሌን ያወቀችው እንግዲህ ዳግም ሪከርዱን አሰማት። በዛ ሰዓት ታዲያ ምን አለች ብሌን? በጣም ይገርማል። ብዙ ነገር ነው ያስታወሰችው። በነገራችን ላይ ልክ ዳጊ ብሌን እኮ ራሷን የማጥፋት ሙከራ አድርጋ ነበረ፣ ፈጣሪ ረዳኝ፣ ፈጣሪ አወጣኝ ብላ ወይዘሮ ሰላም ስትናገር በጣም በድንጋጤ ማለት ነው። ብሌን እንዴት እንደዚህ አይነት ውሳኔ ትወስኛለች ለማለት የሮጠው ሩጫ የሄደበት ያሳየው ሪያክት በጣም ነው የሚያስደነግጠውና ያን ሁሉ እያስታወሰች ኦኬ እኔ በጊዜን ያህል ቦታ አለኝ ማለት ነው አንተ ጋር ብለዋለች ማለት ነው። እንግዲህ ዳጊ በጣም ደስ ብሎታል በዚህ ምክንያቱም አዎ የዛን ያክል ቦታ አለው ለሷ። በነገራችን ላይ እሷ ራሱ ለሱ ጥሩ ቦታ ነው ያላት ብሌን ራሱ ማለት ነው። እናም እንግዲህ ሁለቱ ያው እንደተዋደዱ ግልጽ ነው። ነገር ግን አሁን ላይ ቃልዬ ማለት ነው እንግዲህ ቃልዬ ከስራለች። ቃል የከሰረችበት ምክንያት ምንድነው ከተባለ ወይዘሮ ሰላም ማለት ነው ልጇ እንዳልሆነች አውቃለች። ምን አለች? ብሌን ጋር ነው ልትተኛ ሄደችው፣ ቃል ጋር አይደለም። አያችሁ ልጇ እንደሆነች ውስጧ እየነገራት ነው። ያንቺ ልጅ ትክክለኛ ልጅሽ እቺ ናት ብሌን ናት እያላት ነው። ስለዚህም እንግዲህ ብሌን ደግሞ መተኛት አቃተኝ ያለችው የጨነቃት እንደሚታወቀው ማለት ነው ያው እንደምናውቀው ሁላችንም የነፍስ ማጥፋት ሰው አጥፍቻለሁ፣ ሰው በእኔ ምክንያት አስወግጃለሁ የሚል ስሜት በአይምሮዋ ላይ እያቃጨለባት ስለሆነ ያው በዛ ምክንያት ነው እሷ ያንን ያደረገችው ማለት ነው። ነገር ግን እዚህ ጋር ማለት ነው የምናስተውለው ነገር ምንድነው? ከዚህ ነገር ላይ ብሌን እንግዲህ ምን አለች? ይገርማል። እንቅልፍ እምቢ አለሽ እትዬ፣ ግን ምን ሆነሽ ለምን ስትላት ጊዜ እኔ እንጃ በቃ አንቺ ጋር እኮ ስሆን ልክ ድሮ ቃልዬ ልጅ ሆና እሱ ስሜት ነው የሚሰማኝ እና አብራኝ ሆና ራሱ ልጄ ትናፍቀኛለች። ቃል አብራኝ ሆና ልጄ ግን ትናፍቀኛለች። ይሄ ማለት ቃል ልጇ እንዳልሆነች ውስጧ እየነገራት ነው። ግን ደግሞ እሺ ብላ አሜን ብላ አምና ተቀብላታለች። ስለዛ በቃ እየኖረች ነው
ከዚያ ውጭ ግን እውነተኛ ልጇ ቃል እንዳልሆነች ውስጣችን የሚነግረን ነገር አለ እኮ በነገራችን ላይ። እናም ውስጥሽን ብታዳምጭ ጥሩ ነበረ እትዬ ትላለች ማለት ነው ብሌን። ዞሮ ዞሮ አሁን ላይ ምንድን ነው ወይዘሮ ገነት ራሱ እዚህ ቤት የሆነ ነገርማ ተፈጥሯል፣ አልማዝማ የሆነ ነገር ሆናለች ብላ እንግዲህ ወይዘሮ ገነት ደግሞ ምን ታደርጋለች? ትደውላለች ወደ አልማዝ እህት ማለት ነው። የአልማዝ እህት ደግሞ ኧረ አልመጣችም አለች። የአልማዝ እህት አይ አልመጣችም፣ አልማዝ አልመጣችም። ስለዚህ አልማዝ የሆነ ነገር ሆናለች ማለት ነው። ቆይ ምን አድርገዋት ነው እንዴ? ሰላም እኮ ፊቷ ልክ አልነበረም፣ አስሬ ታለቅሳለች። በዛ ላይ ጫማዋን አየሁ። እችን ሴትዮ ምንድን ነው ያደረጓት? በጣም ነው የጨነቃት በነገራችን ላይ ወይዘሮ ገነት። እናም እንግዲህ አቶ በኃይሉ ወደ ቤት ሲገባ ማለት ነው ቃል ደግሞ የቤት ነገር እየፈለገች ነበር። በነገራችን ላይ የሆነ ነገር ብታገኝ የሆነች ገንዘብ የሆነ ነገር በቃ ጥሩ የሚባል ነገር ብታገኝ ቃል በኃይሉን እንኳን አክብራ አትቀመጥለትም። ከዚህ ቤት ትወጣለች፣ ወደ ቤተሰቦቿ መሄድ ትፈልጋለች። ነገር ግን ምን ታደርግ ደግሞ የሚገርመው ነገር ዛ ሪከርዱ ላይ ራሱ ምንድን ነው ያለችው? እማማ ትሙት ዳጊዬ እማማ ትሙት ብላለች። አሁን ይህንን ድምፅ ሰምታለች። ማን? ወይዘሮ ሰላም። ታዲያ ሰላምን ብትል ጥሩ ነው። በኃይሉ አልማዝን ወደዛ አስገቧት። አልማዝ ሲል እንዴት አወካት ነው? ወይስ እዚህ ነገር ላይ ያንተም እጅ አለበት ነው ያለችው። እዚህ ጋር ግን አሁን ወይዘሮ ሰላም ተደናግጣለች። የሰው ነፍስ አጥፍቻለሁ የሚለው ነገር ይሄ የነገር ስላለ ነው እንጂ ብትረጋጋ ማለት ነው እንዴ። ቆይ እስኪ ተከፍሏት ያለችውስ ማን ነው ከፋዩ? የከፈላት ማን ነው? ከባህሉ ውጭ ከባህሉና ከኔ ውጭ እዚህ ቤት ትልቅ ሰው የለም። ሌላ ማን ነው ሊከፍላት የቻለው? ማኖችን ሴትዮ ተስማምቶ እዚህ ነገር ላይ ሊያስገባት የፈለገው የሚለውን ሰላም ማጣራት አለባት። ሰላም ይሄንን ነገር አጣርታ ግቡ ላይ መድረስ አለባት። አሁን ላይ ቃል የምታውቀው ያው ቃል ያው ዞሮ ዞሮ ተቀጥራ ነው። ስለ ቃልና ወይዘሮ ሰላም የምታውቀው ነገር አላት ብሌን። ማለትም እናትና ልጅ እንዳልሆኑ በደንብ ታውቃለች። ለምን ዛሬ ራሱ እያስታወሰችው ነበር። ያኔ ባለፈው ማለት ነው በደንብ አድርጋ ሰምታለች። ምንድን ነው ያለችው? ቃል ለሄለን ለምትባል ጓደኛዋ ስትናገር እዚህ ቅድም ያየሻት አሮጊት ከአረብ ሀገር ነው የመጣችው፣ ገንዘብ አላት። ይገርምሻል። ይሄ ደግሞ ወንድሟ ነውና በጣም ኃይለኛ፣ በጣም በቃ የገንዘብ ሰው ምን ብዬ ልንገርሽ፣ ብቻ በጣም መጥፎ ወንድም አላትና ይገርምሻል። እኔ እዚህ ቤት ያለሁት የዚህ ቤት ልጇ ነኝ ማለት በቃ ልጇ ሁኜ እንደ ልጇ ትወና ስሪ ብሎኝ እየተወንኩ ነው ያለሁትኝ። እና አንቺ እንደምታውቂ ሚጡ አይደለሁም እዚህ ያለሁትኝ ቃል ብለው ብቻ ብላ ሁሉንም ነገር ስትናገር፣ ብሌን ደግሞ ያኔ እንደምናስታውሰው የእጅ መታጠቢያ ውሃ ይዛ ስትሄድ ሰምታችኋለች። ያንን ነገር አስታውሳ ብሌን ምን አለች? አይትዬ ቃል ልጅሽ እንዳልሆነች ውስጥሽ ነግሮሽ ነው አይደለ? እሷ ቤት ውስጥ እያለች ልጅሽ ግን እየናፈቀችሽ ያለችው እንደ እውነተኛ ልጅሽ ግን የት ትሆን ትላለች። እና እኔ ብሌንም ሆነ ወይዘሮ ሰላም ግን አልገለጽላቸው ያለ አንድ ነገር አለ። እሱም አብረው ናቸው ያሉት አሁን ላይ። እንደገና ደግሞ ሰላምም ቢሆን ትክክለኛ ልጇ ቃል እንዳልሆነች ውስጧ ያውቃል። ብሌንም ቢሆን ደግሞ ትክክለኛ እናቷ አልማዝ እንዳልሆነች አሁን ላይ ተረድታለች። እሷ እንዲሁ ማወቅ አልቻለችም። ልጅም ስለሆነች የእናት ናፍቆት አለ። እናት የሚለው ነገር ያንገበግባታል። እናቷን ማግኘት ለረጅም ጊዜ ስትመኘው ስትፈልገው የነበረው ነገር ነው። ከዛ አንጻር እንደው የእሷ አይፈረድባትም እውነቱን ለመናገር ማለት ነው። የብሌን ወይዘሮ ሰላምም ቢሆን ተንገብግባ አረብ ሀገር መከራይታ ገብታ አሁን ስለ ልጇ መቼስ መጥፎ ነገር እንዲወራ አትፈልግም። እንኳን አይደለም ይቅርና እሷ አሁን ከገባች ትንሽ ቆየች አይደል እንደተመለከት ነው። በዛ ላይ ደግሞ ልጇን ካገኘች ትንሽ ቆይታለች። ኢቭን እንኳን ትናንትና እናትሽ ነኝ ብላ የመጣች ሴት ትክክለኛ ግን እናቷ ትሆን አትሆን ያላወቀችው ብሌን እንኳን መጥታ ምንድን ነው ያለችው? እናቴ የት ሄደች ብላ ነው የጠየቀችው። እና ስለዚህ ያው ደምን መፈለግ መጠየቅ አስፈላጊ ነው፣ ግዴታም ነው። ነገር ግን አሁን ላይ ሁለቱም ቢያስተውሉ ያው እናትና ልጅ ዞሮ ዞሮ እኮ መገኘት ማለት መተዋወቃቸው የማይቀር ነገር ነው። ውስጣቸው ሁለቱም አሁን ላይ እየነገራቸው ነው። እኔም እኮ አጠገቤ ስትተኝ እናቴ ነው የምትመስየኛል እያለች ነው ብሌን ራሱ። በዛ ላይ ዳጊም ደግሞ እንግዲህ እናቱ ጋር ሄዷል። የሆነ ነገር አስቤዛ ነገር ገዛዝቶ ሄዶ እናቱ ጋር ተጎራርሶ ደስ የሚል ጊዜን ቆይቶ ተመልሷል ማለት ነው። ቡና ላፍላል ምናምን ብትለውም አያስፈልግም ብሎ እንግዲህ ዳጊ ተመልሷል ማለት ነው። ነገር ግን አሁን ላይ ዳጊ ያው ወይዘሮ ገነትን እናቱ እንደሆነች እየጠረጠረ ይመስላል። ምክንያቱም በነገራችን ላይ በደንብ መጠርጠር አለበት። ለምን እሷ ምን አለችው? ልክ ካቀፈችው ምናምን በኋላ እኔ እኮ ልክ በቃ የዛሬ ስንት ዓመት የተለየኝን ልጄን እየመሰልከኝ አለችው። እግዚአብሔር ያሳያችሁ።
እንደገና እሱም ደግሞ እኔም እኮ ከረጅም ጊዜ በፊት የተለየችኝ እናቴን ነው የሚመስሉኝ፣ ድጋሜ ልቀፈውት ማዘርዬ ብሎ ድጋሜ አቀፋት። ማንን? ወይዘሮ ገነትን ማለት ነው። እና ትክክለኛ እናቱን እናም እንግዲህ ብሌን ብዙ ነገሮችን እያስታወሰች በጣም እያመሰገነችው ትገኛለች ዳግም በነገራችን ላይ መመስገን ይገባዋል። በጣም ነው የሚወዳትም ደግሞም እና እንግዲህ ሁለታቸው ፍቅራቸው እንደሚቀጥል ግልጽ ነው። በዚህ ሰዓት ታዲያ ቃል አላየቻቸውም እንጂ እንዴት እንጨረጨር እንደነበረ ሳስበው። አሁን ላይ ግን ብሌን ምንም እንኳን በአሁኑ ባናይም በጣም እየፎከረባትና አለቃትም ብሎ ደግሞ ሊያግታት ወይ የሆነ ነገር ሊያረጋት የሚፈልግ ሳሚ ማለቱን መርሳት የለብንም። አሁን ላይ ግን ብሌንና እንዲሁም ደግሞ ወይዘሮ ሰላም ተኝተው እያለ ማለት ነው። ማንቢያቸው ጥሩ ነው። አቶ ባህሉ ምን አለ? እኔ እኮ እናንተን ሰዎች ጭራሽ በዛም ተፈላልጋችሁ ተጨባብጣችሁ ነው ጭራሽ አብራችሁ ተቃቅፋችሁ ተኝታችሁልኛል። እኔ እናንተን ለመለየት የማላደርገው ነገር የለም። እናንተ ጭራሽ እኔ ለመለየት በሞከርኩኝ ቁጥር እናንተ ይበልጥ እየተቀራረባችሁ ነው። ቆይ ምን ላደርጋችሁ እናንተ ሁለት ሰዎች? እንዴት ላድርጋችሁ እናትና ልጅ? እኔ እኮ እናንተን ለመለየት እንቅልፍ የለኝም ብሏል። እውነት ለመናገር እሱ እንቅልፍ የለውም እነሱን ለመለየት እንቅልፍ የሚባል እና በጣም ነው የሚገርመኝ የአቶ ባህሉ ድካምና ልፋት ማለት ነው። ምክንያቱም ፈጣሪ ዞሮ እናትና ልጅ እንዳይለያዩ እየረዳቸው እየጠበቃቸው ነው። እሱ ደግሞ መከራውን እያየ ነው ማለት ነው ሁለቱን ለመለየት። እና እንግዲህ አሁን ላይ ታዲያ ምንድነው እየተካሄደ ያለው ስንል በጣም ብዙ ነገሮች ናቸው። እንግዲህ እኔ እውነት ለመናገር በጣም ደስ ያለኝ ዳጊ ዛሬ ማለት ነው በአንደበት ያላወጣው ግን እውነተኛ ፍቅሩን ለብሌን ያለውን ፍቅር በደንብ አድርጎ ገልጿል ማለት ነው። እንግዲህ እሱ ለብሌን ትልቅ ፍቅር እንዳለው ግልጽ ነው። እንደሚወዳት እንደሚያፈቅራት ሁላችንም የምናውቀው ጉዳይ ነው ማለት ነው። ብሌንን በጣም ነው የሚወዳት እውነት ለመናገር። ዛሬ ያሳየው ትርኢት ግን በጣም በቃ ኢቭን ማለትም ከሳሎን ሁላ ያው በጣም ደንግጣለች። እናቴ የት ናት ብላለች ምናምን። ያንን ሁሉ ነገር ወስዶ ያረጋጋት በቃ ዳግም ወደ ክላስ ይወሰደኛለች። ዳግም አሁን ላይ አምነዋለች። ዳግምን ብሌን አምነዋለች። ለምን ባለፈው በጨለማ ስትወጣ ራሱ ማለት ነው ምን ብላ ነበረ? ቃል ምን አለሽ? አልፈልጋትም አለሽ? ምን እንደዚህ ስላለሽ ነው? ያ ምንም እኮ ሲጀመር እኮ ገና ብሌንና እሱ እኮ ገና አልተገናኙም። ገና ብሌን ተኝታ ነበረ። እናት ነኝ ብላ ከመጣችው ውሸታም ሴትዮ ጋር ብሌን ተኝታ ነበረ። እንደገና ደግሞ ብሌን ተኝታ ነው የነበረው። አላገኘችውም ከነገና ማለት ነው። ዳጊን ገና አላገኘችውም ነበረ። ገና ዳጊን ሳታገኘው ምን አለሽ ታዲያ? ምን ይጠበስ ታዲያ? ብቻ በቃ ስትቀውጠው ነበረ ማለት ነው። እኔ በጣም ነው ያሳቀችኝ በዛ ሰዓት ታዲያ። እና እንደዛ እየቀወጠችው እያለ ቆይ ምንድነው የተካሄደው? ምንድነው የተፈጠረው? እንዴ ምንድነው እየሆነ ያለው የሚለው ነገር ከአይምሮዋ ላይ ቢሆንም ማለት ነው ብሌን። ነገር ግን እንደዚህ ዲቴል ለእሷ ብሎ እሷን እንዲገባት ለማድረግ ፈልጎ እሷ እንድታምነው እንግዲህ አስቡት፣ እሷ እንድታምነው ነው መረጃ ለማምጣት ያን ያክል ርቀት የሄደው። እሷ እንድታምነው ብሎ መሆኑን ይህን ሁላ አላወቀችም ነበረ። አሁን ላይ ግን ነቃች ማለት ነው። ወይኔ ለካ እንደዛ ስትደክም ነበረ። ለካ ቃልን ራት ልጋብዝሽ ብለህ በዛ ሰዓት እንደዛ የጋበዝካት ለካ ለኔ መረጃውን ለኔ ትክክለኛውን ነገር ለማሳየት ነው ለካ። ብቻ ብዙ ነገር ብላ አስታውሳ አመስግነዋለች ማለት ነው። ዳጊ ይገባዋል። እና እሱም እንግዲህ አቅፎ ነው ከሳሎን ይዟት ሄደው ወደ ክላሷ ወስዶ አስተኝቶ ምናምን ትሪት አድርጎ ከዛ በኋላ ደግሞ አስታውሶ ደግሞ እናቷ ጋር ሄዶ አሳዳጊዋን እናቷን አስቤዛ ገዝቶ ይዞ ሄዶ ያው ለራሱም ተመግቦ ምን ብሎ እናቱም ጋር ትክክለኛ እናቱ ናት እውነቱን ለመናገር ከእናቱ ጋር ተጫውቶ ምናምን ተመልሷል ማለት ነው። እና አሁን ላይ ታዲያ ዳጊም እናቱን ወይዘሮ ገነት መሆኗን ማወቁ የማይቀር ነገር ነው። ግን አሁን ምን ሊፈጠር ይችላል ወደፊት? እስቲ እናንተ ሀሳብ አስተያየታችሁን አስቀምጡ። እኔ ግን ሲመስለኝ ማለት ነው ወይዘሮ ሰላምንና እንዲሁም ደግሞ ብሌንን አደጋ ውስጥ ለመክተት በተለይ ደግሞ ቃልንና ዳግምን ወይዘሮ ሰላምን እነሱን አደጋ ውስጥ ለመክተት ምን ሊያደርግ ይችላል አቶ በኃይሉ ማለት ነው? ሊያስጠፋት ይችላል ቀስ አድርጎ ማለት ነው። ማንን? ወይዘሮ አልማዝን። ግን ደግሞ ቃል በአይኗ አይታለች እንዳልሞተች፣ እንደነቃች፣ እንደተነሳች በአይኗ ነው ያየችው። እና ተነሳች እኮ መግቢያ ላይ እንዳደረጉላችሁ። እውነት እኔ በጣም ደስ ያለኝ ነገር ሰላም በጣም ምስኪን ናት። ነብሰ ገዳይ ነኝ ብላ እድሜ ዘመኗን ነብሰ ገዳይ ነኝ እያለች መቀመጥ የለባትም። እውነታውን ማወቅ አለባት የምር።
እና ይህንን ነው እላችኋለሁ ውዶችዬ። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶቼ። ላይክ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ክፍል እስክንገናኝ በያላችሁ በሰላማችሁ ይብዛልኝ። ባይ ባይ።